ተቀብለናል። እንዴት ናችሁ የተወደዳችሁ የተባረካችሁ? ምን ልበላችሁ? ክብር ለእግዚአብሔር ይሁን። እንኳን ጌታ የሞተለት አይደለም። እኔ አንዳንዴ ስለ ሰው ሳስብ በመልኩና በአምሳሉ መፈጠሩ ሰው አይገርምም? በእግዚአብሔር መልክና በእግዚአብሔር ምን በመሰረቱ ወገኖቼ ጌታ ኢየሱስ ክርስቶስን እንኳን መጥቶ እንዲሞትልን ያደረገው ቁም ነገር ምን እንደሆነ ታውቃላችሁ? በእግዚአብሔር መልክ መፈጠራችን። እስቲ አጠገባችሁ ያለውን ሰው እንደፈለጋችሁ ነው ያለላችሁም የሆነ ያድናቆት ነገር ንገሩት እስቲ። ኢየሱስ ጌታ ነው። እንዴ ሰው የሚገርም ነው እናንተ። በእግዚአብሔር መልክና አምሳል ባይፈጠር እኮ ክርስቶስ አይሞትለትም። እና ስናደናንቅ ክርስቶስ መሰቀሉን ስለኛ መሞቱን ብቻ ሳይሆን ስለኛ እንዲሞት ያረገበት ምክንያት ሰው በእግዚአብሔር መልክና አምሳል መፈጠሩ። ይሄ ከባድ ነገር እኮ ነው ወገኖቼ። እና ውብ ነን፣ ድንቅ ነን። ኢየሱስ ክርስቶስ ጌታ ነው። የተባረክን ነን፣ የተባረካችሁ ናችሁ። ሌላ አንድ ማስታወቂያ ብጨምር ደስ የሚለኝ ሁለቱ ሳምንት የጾም ጸሎታችን አልቋል። አሁን አንድ ሳምንት ነው የቀረን። ከነገ ጀምሮ እስከ አርብ ድረስ በዚህ ስፍራ ላይ ጸሎት አለ። ኢየሱስ ጌታ ነው። በዚህ ስፍራ ላይ ጸሎት አለ ማታ ማታ በየቀኑ ጁሊ የለመድነው እኛ ፕሮግራም ሲኖር ሮብም 7 አይደለ ነው፣ ግን ቀደም ብለንም ብንመጣ መልካም ነው። 6ም 5ም መምጣት ከቻላችሁ በዚህ ስፍራ ላይ መጸለይ እንችላለን ማለት ነው። እና እንምጣ ወገኖቼ፣ ይህን እድል እንጠቀምበት። አንዳንድ ጊዜ ብቻችንን ያለፈውን ዓመት እግዚአብሔርን አመስግነን ወደ አዲሱ በምስጋና በክብር ዘመናችንን ቤታችንን ለጌታ አሳልፈን መስጠት ትንሽ ትግል ሊኖር ይችላል። እግዚአብሔር ግን በህብረት እንድንሆን እድል ሰጥቶናል አይደል? በህብረት እየተረዳዳን እየተጋገዝን ጌታን እያመሰገንን አዲሱን ዓመት እንሻገራለን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ፕለጁንም አስታውሳችኋለሁ እንደገና የሞላችሁ ለመቅዲ እንድትሰጧት ወይ ለአዜቤ ወይ ሩታም አለች፣ ያልሞላችሁ ደግሞ ፎርሙን እንድትወስዱ ማለት ነው። ሃሌሉያ። ዛሬ እግዚአብሔርን ቃል ደግሞ ከእናንተ ጋራ እንድካፈል ጌታ ይህን እድል ስለሰጠኝ በጣም በጣም ራሴ እንደተባረከ እንደተመረቀ እንደተወደደ ሰው እቆጥራለሁ። ከእናንተ ተሽዬ ሳይሆን በቃ እንዲሁ ጌታም እንግዲህ ዝም ብሎ ስለ ጸጋውን ስላበዛልኝ ኢየሱስ ጌታ ነው። ዛሬ የምንካፈለው የትምህርታችን ርዕሱ ምንሳችሁ በክርስቶስ ይላል። እስቲ ሁላችሁ በክርስቶስ። ኢየሱስ ለዘላለም ጌታ ነው። በማ የዳን ነው በክርስቶስ። በክርስቶስማ በክርስቶስ ነው ሲል መጽሐፍ ቅዱስ በክርስቶስ መሆን ብቻ ሳይሆን ጌታ ኢየሱስ ክርስቶስ እንደተቀበላችሁት እንዲሁ ተመላለሱ ይላል አይደል? ስለዚህ በክርስቶስ የዛሬ 8 ዓመት ጌታን ተቀብዬ I am in Christ ብቻ ሳይሆን every single day I have to be in Christ። ኢየሱስ ጌታ ነው። የተባረክነው በማን ነው? የጸደቅነው በማን ነው? ያሸነፍነው በማን ነው? የተወደድነው በማን ነው? በክርስቶስ። እኔ ጠይቄያለሁ፣ ጌታዊ በክርስቶስ ነው የዛሬ ስንት ዓመት ጌታን ተቀብለናል እና አሁን በክርስቶስ የሚለውን ማስታወሳችን እንደው በቃ አንዴ ሰው በክርስቶስ ከሆነ ከዛ በኋላ ሁሌ በክርስቶስ መሆኑ መነገሩ ማስታወሱ መማሩ ሪማይንድ መደረጉ ምን ያህል አስፈላጊ ነው ብዬ ጠይቄያለሁ። ጌታ የመለሰልኝ መልስ እኔ በር እንጂ ወጥመድ አይደለሁም። ወጣችኋል? የምሬን እኮ ነው የምላችሁ። እናንተ በሕግ ልትጸድቁ የምትፈልጉ ከክርስቶስ ኢየሱስ ተለይታችሁ ከጸጋውን ብላችሁ ይላል። የገላትያ ሰዎችን እኮ ነው በጌታ የነበሩ ሰዎች ነገር ግን እንደገና በገቡበት በር ወጡ። በስቲ በር መግቢያም መውጫም ነው በሉስት። ስለዚህ ምን አላችሁ? ከክርስቶስ ምን ብላችሁ ተለይታችሁ ከጸጋውን ብላችኋል። ሰው እኮ ጌታን ሳይቀበል ራሱ አንድ የነገረን ቃል የእግዚአብሔር ቃል ምንድነው? እናንተ በፊት ያለ ክርስቶስ ነበራችሁ፣ ያለ እግዚአብሔር ነበራችሁ፣ ያለ ተስፋ ቃል ነበራችሁ ይላል አይደል? የገላትያ ሰዎች ተመልሰው ያለ ምን ሆኑ? ያለ ክርስቶስ። ወገኖቼ we are in Christ። ኢትዮጵያ ብትሄዱ የገባችሁበት አውሮፕላን አዲስ አበባ ሲያርፍ እናንተ አብራችሁ ታርፋላችሁ። አራራት ተራራ ላይ ቢያርፍ አብራችሁ ታርፋላችሁ። ብዙ ሰዎች የገቡበት አውሮፕላን
ጢሻ ውስጥ ሲወርቅ አብረው ነው የወደቁት አይደል እንዴ? የገቡበት አውሮፕላን ባህር ውስጥ ሲገባ አብረው ይገቡ አሉ። በክርስቶስ በሰማያዊ ስፍራ በቀኙ ተቀመጣችሁ ሲል ክርስቶስ ሲቀመጥ ተቀመጠን። because we are in Christ። ኢየሱስ ጌታ ነው። ምንም ሚስጥር የለውም። ምንም ሚስጥር የለውም። ስለዚህ ወካችን፣ ልምምዳችን፣ ጸሎታችን፣ ጾማችን፣ ፍቅራችን፣ ህብረታችን፣ ሐሳባችን everything has to be in Christ። ያኔ በጣም ኃይለኞች እንሆናለን። ኢየሱስ ለዘላለም ጌታ ነው። እስቲ አንድ ቃል እናንብብና ትንሽ እንጸልያለን። ኤፌሶን ምዕራፍ 1 ቁጥር 3 እናንብበው። በጌታ በኢየሱስ ስም እናነበዋለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይበል? ይባረክ። እስቲ እንጸልይ ወገኖቼ፣ እንጸልይ። ሰሞኑን እኔ ስጸልይ እግዚአብሔርን ቃል በተመለከተ አንድ አዲስ ለየት ያለ ጸሎት እግዚአብሔር አስተማረኝ። የእግዚአብሔር ቃል በሕይወታችን እንዲሰራ፣ የእግዚአብሔር ቃል በእኛ ላይ እንዲሰራ መጸለይ። ጌታው የቃል ፍቺና ብርሃን እንዲበራ ይጸልያለሁ ብቻ ሳይሆን ቃል ሕያው ነው፣ ቃል ይሰራል፣ ሙታን ያስነሳል፣ የሌለው እንዳለ አድርጎ ይጠራል፣ የተሰበረው ይጠግናል፣ ነገሬን ሕይወቴን ይሰራል። ስለዚህ እግዚአብሔር ቃልን እያነበብኩኝ ነገሬ ይሰራ እያልኩ መጸለይ ጀመርኩ። ቃሉን 5 ደቂቃ ለማንበብ 5 ደቂቃ መጸለይ ጀመርኩ። ኢየሱስ ጌታ ነው። ቃልን እያነበብኩኝ እግዚአብሔር አምላክ የመላእክት ከፊቴ ይውጡ ማለት ጀመርኩ። እግዚአብሔር አምላክ ቃልህ እጁን ይጫንብኝ ማለት ጀመርኩ። እግዚአብሔር ቃል ነብይ ሆኖ በላይ ላይ ይተንብይብኝ ማለት ጀመርኩ። ኢየሱስ ጌታ ነው። ወገኖቼ እንደዚህ ነው። ጌታዊ ቃል እንዴት ነው በእኛ ላይ የሚሰራው ስል፣ ቃል እንዴት ነው በህይወቴ ላይ ለውጥ የሚያመጣው ስል፣ እንደዚህ ነው ጸልይ አንብብ ያለኝ ጌታ። ክብር ለኢየሱስ ይሁን። እንደዚህ ነው ጸልይ ስማ ያለኝ ጌታ። ቃሉ ሕያው ነው። እግዚአብሔር ሆይ እንጸልያለን በኢየሱስ ስም። ቃል ዛሬ በዚህ ጉባኤ መካከል በኃይል እንዲገለጥ ነው ጸልያለሁ። ቃል መንፈስ ነው። ቃል ሕይወት አለው። ቃል ይፈውሳል። ቃል ይተነብያል። ቃል እጅ ይጭናል። ቃል እግዚአብሔር ሆይ ያገለግላል። ቃል ያገልግለን። ቃልን እየሰማን መላእክቶች ከፊታችን ይውጡ። ቃልን እየሰማን ከሕይወታችን መንከባለል ያለበት ይንከባለል፣ መቆረጥ ያለበት ይቆረጥ። ቃልን እየሰማን ነገራችን ይሰራ። ቃልን እየሰማን ሕይወታችን ይሰራ። የራባሻ ካታራባጃና ማታራባዲራባሻ ካፖራ ይስራው ቃልህን እግዚአብሔር ሆይ። ቃልን እየሰማን የመናፍስት ኃይል ይሰበር፣ የጠላት ሥራ ይፍረስ። ከቃል ኃይልና ጉልበት የተነሳ ማን ያንከባልለዋል ያልነው ድንጋይ ይንከባለል። ማን ይከፍተዋል ያልነው በር ይከፈት። ቃልን እየሰማን ሰማይ በላያችን ይከፈት። ቃልን እየሰማን የሆነ ነገር ውስጥ እንግባ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም እናከብርሃለን። ጉባኤውን ለአንተ አሳልፈን ሰጠን በኢየሱስ ስም አሜን። መጸለይ ጠግቤ አይደለም ወገኖቼ፣ የሰዓቱም ነው። በቃ እንደዚህ ነው። እግዚአብሔርን ቃል ስናነብና ስንሰማ እንዲህ አይነት ነገር ውስጥ እንግባ። በቃ እግዚአብሔር ቃል የሚሰራ ነው። ቃልን እየሰማው ህይወቴ ይቀየር እንበለው። እግዚአብሔርን እያነበብ ነው እያለ ቃልን እያነበብኩ ነገሬ ይሰራ፣ ቤቴ ይሰራ፣ መላእክቶች ከፊቴ ይውጡ፣ የተዘጋ በር ይከፈት እያለ 5 ደቂቃ ለማንበብ 5 ደቂቃ ጸልይ እናንብበው። ኢየሱስ ለዘላለም ጌታ ነው። ወገኖቼ በክርስቶስ የሚለውን ቃል ለመነጋገር በክርስቶስ የሚለውን እንደ ኤፌሶን መጽሐፍ ያዘነበልን የለም አይደለ? እውነት ውሸት? እውነት በሉ እስቲ። ኢየሱስ ጌታ ነው። እንደ ኤፌሶን መጽሐፍ ያዘነበልን የለምና የምንማረው ቃል ኦልሞስት ሙሉ በሙሉ ከኤፌሶን መጽሐፍ ጋር በተገናኘ ይሆናል ማለት ነው። ግን ሁላችሁ የኤፌሶን መጽሐፍ ቅዱሴ ላይ ምን ብዬ ጽፌበታለሁ መሰላችሁ? ሙሉ የሆነ መጽሐፍ ነው ብዬ ጻፍኩበት። ለምን? ሳነበው የኤፌሶን መጽሐፍ ሙሉ ሆኖ ስላገኘው። የኤፌሶን መጽሐፍ ለአንድ ክርስቲያን በደንብ ለመታጠቅ በቃ የሆነ ቢግ ፒክቸር ለማየት ሙሉ የሆነ ነገር ለመያዝ የኤፌሶን መጽሐፍ በጣም ወሳኝ መጽሐፍ ነው። ስፔሻሊ በዚህ ዘመን ሰው የኤፌሶንን መጽሐፍ ደጋግሞ እንዲያነበው እመክራለሁ። ደግሞ ያነበበ እንዲያሰላስለው እመክራለሁ። እሱን ለምን እንደሆነ በኋላ ነግራችኋለሁ። ኢየሱስ ክርስቶስ ጌታ ነው።
እና የኤፌሶን መጽሐፍ ሙሉ ነው ለምን አልክ ብትሉኝ የኤፌሶን መጽሐፍ ከምዕራፍ 1 እስከ ምዕራፍ 3 ድረስ በክርስቶስ ተወደዳችሁ በክርስቶስ የእግዚአብሔር ልጆች ሆናችሁ በክርስቶስ አሸናፊዎች ናችሁ በክርስቶስ ሰማይ ተከፍቶላችኋል በክርስቶስ ተባርካችኋል በክርስቶስ እያለ ክርስቶስ ለኛ ያደረገውን የነገረን በክርስቶስ የሆነውን የነገረን ክሬዲቱን ለክርስቶስ እየሰጠ በቃ ሰማይ ያስገባናል ኢየሱስ ለዘላለም ጌታ ነው ከምዕራፍ 4 ጀምሮ እስከ ምዕራፍ 6 ተይሩ ደግሞ በክርስቶስ ነው ያለቀው ብላችሁ እንዳትዘናጉ በክርስቶስ ጌታ እንደተቀበላችሁ በክርስቶስ መመላለስ እንዳለባችሁ በጽድቅ በቅድስና እግዚአብሔርን በመፍራት እግዚአብሔርን በመፈለግ መመላለስ አለባችሁ ይላል በክርስቶስ አለቀ ያለው ደግሞ ምዕራፍ 6 ቁጥር 10 ላይ ስትመጡ መጋደላችን ከስጋና ከደም ጋር አይደለም ካለቆች ከስልጣናት ከኃይላት ከጌትነት ከጨለማው ዓለም ገዢ በዚህም በመንፈሳዊ ዓለም ላይ ካለ ከክፉ መንፈሳውያን ምን ጋር ይላል ሰራዊት ጋር ይላል ማለት ሁሉንም ነገር ነው የሚነግረን በክርስቶስ አልቋል በጽድቅ ተመላለሱ ተዋጉ እያለ ፉል ፒክቸር ይሰጠናል ያስታጥቀናል ሙሉ መጽሐፍ ነው ያልኳችሁ ለዛ ነው አስተውላችሁ ከሆነ ወገኖቼ አሁን በክርስቶስ ብሎ የሚሰብክ በክርስቶስ አልቋል በክርስቶስ እንዲሆኗል ምናምን በተለምዶ ወይ ደግሞ የፌዝ አስተማሪ ወይ የእምነት ምናምን ይባል በክርስቶስ አልቋል እምነት ያስፈልጋል በእምነት ነው ያለ የሚሰብክ ሰው ቅድስና ሰበክ ብትሉት አይመጣለትም አይዞርለትም ጭራሽ አይገርማችሁ አስተውላችኋል መመላለስን ሰበክ ብትሉት እግዚአብሔርን መፍራትን ሰበክ ብትሉት ህይወትን ሰበክ ብትሉት አይመጣለትም ቀኑን ሙሉ ግን በክርስቶስ አልቋል ይያለ ሊሰብክ ይችላል በቃ በዛ ፓተርን ነው አንዳንዱ ደግሞ ሆሊነስ ቅድስና መመላለስ ይያለ የሚሰብክ በክርስቶስ አልቋል ብትሉት በክርስቶስ ተፈጽሟል ብለ ሰበክ ብትሉት እሱም ደግሞ ያቀተዋል ጳውሎስ ግን ይገርማቸዋል በክርስቶስ አልቋል ብሎ መስበክም ይችላል ቅድስና ተመላለሱ ብሎ መስበክም ይችላል ክብር ለኢየሱስ ይሁን ተዋጉ ብሎ ምን ማለትም ይችላል መስበክም ይችላል ለዚህ ነው የኤፌሶን መጽሐፍ ሙሉ መጽሐፍ ነው አሁን በቁንጽል ነገር ወይ በአንድ ጥቅስ ወይ በአንድ ስብከት ወይ በሆነ አንድ የተወሰነች ሐሳብ ዘመኑን መሻገር አይቻልም ልላችሁ ነው ወገኖቼ አይቻልም ታጥቆ ነው የሚቻለው ኢየሱስ ክርስቶስ ለዘላለም ጌታ ነው እስቲ ኢየሱስ ጌታ ነው በሉ እስቲ አንዴ ድገሙ የሔዋን ጉባኤ ነው እስቲ አንዴ ኢየሱስ ጌታ ነው ድምጻችሁ ያስፈራል እኮ በምድሪቱ ላይ ኢየሱስ ክርስቶስ ጌታ ነው ስለዚህ የኤፌሶን መጽሐፍን ሰው ደጋግሞ እያነበበ ጳውሎስ ለምንድነው ኤፌሶን ላይ እንደዚህ ፉል ፒክቸር የሰጣቸው ኤፌሶን ላይ ለምንድነው ጳውሎስ እንደዚህ የጨከነው ደግሞ ስታዩ እኮ ይገርማችኋል እኮ ኤፌሶን መጽሐፍ ላይ ለምሳሌ እንደ ቆሮንቶስ ሰዎች የሆነ የኢሞራሊቲ ችግር ኖሮ የሆነ ነገር ሰምቶ ያንን ለመቅረፍ ወይ እንደሌሎቹ የሄረሲ ስተት ትምህርት ገብቶ ያንን ለማስተካከል ሳይሆን በጣም የሚገርም በክርስቶስ በመንፈሳዊ ነገር በክርስትና በወንጌል በጣም ዴፕዝ ያለው ነገር አንዳንድ ሰዎች እንደሚሉት በጣም ዶክትሪናል የሆነ ነገር ነው እኮ ያዘነበባቸው ኢየሱስ ክርስቶስ ጌታ ነው ዋይ ለምን ኤፌሶን እንደዛ አረገ ዋይ ኖት ቆሮንቶስ ዋይ እሱን ለማየት ወገኖቼ እስቲ መጀመሪያ ኤፌሶን ምን አይነት ከተማ ነው በነገራችን ላይ መጽሐፍ ቅዱስ ላይ ወገኖቼ ስታዩ አንድም ለእንደዚህ አይነት ቤተክርስቲያን ብሎ በቤተክርስቲያን ስም የተጻፈ ደብዳቤ አለ እንዴ ለከተማ ለቆሮንቶስ ለኤፌሶን ለፊልጵስዩስ ለምናምን ለገላትያ ለሮሜ አይደለም የሚጻፈው በከተማ ወገኖች ይወላችሁ ቤተክርስቲያን በጣም ከከተማ ጋር ህብረት ግንኙነት ኮንታክት አላት ማለት የሆነ ለቤተክርስቲያን በሰጠነው ስም ሰተን ከዛ በኋላ የቤተክርስቲያናችን ስም ነው ኮኔክት አድርገን እንደሱ አይደለም ቤተክርስቲያን አንድ ከተማ ውስጥ ስትገባ በዛ ከተማ ላይ ኦቶሪቲ አላት በዛ ከተማ ላይ ተጽዕኖ አላት በዛ ከተማ ላይ አምባሳደር ነች በዛ ከተማ ላይ ያለ የመናፍስት ኃይልና ጉልበት ይገዛላታል ይሄ ነው ሜንታሊቲያቸው እነ ጳውሎስን እኮ አገልግለው ለእግዚአብሔር ጸጋ አደራ ወደ ተሰጡበት ከተማ ተመለሱ አይልም እግዚአብሔር ቤተክርስቲያንን እኮ ሲሰጥ ለከተማ ነው አገልጋይ ሲሰጥ ለከተማ ነው ኢየሱስ ክርስቶስ ጌታ ነው ዝም ብላ እኮ ቤተክርስቲያን ከከተማው ጋር ኮኔክት ብታረግ ከተማው ላይ ያለ አጋንንት ኮኔክት በማድረጓ መንጠጣት ይጀምራል
ኢየሱስ ጌታ ነው። እንደዛ ነው ወገኖቼ፣ እንደዛ ነው። ቤተክርስቲያን ከተማ ላይ ነው ተጽዕኖ ያላት። ወደንም ጠላንም ደግሞ በቃ እኔ ብለን የሆነ የምን ከተማ የምን ምናምን ፋንታሲ ነው ምናምን የደከመው ሰው ወገኔ፣ አንተ ከተማ አላልክም። ከተማው ላይ አጋንንት ግን አንተ ላይ ይጨፍራል። ክብር ለኢየሱስ ይሁን። ስለዚህ ኤፌሶን እስቲ ምን አይነት ከተማ ነች ወገኖቼ? ምን አይነት ከተማ ነች? እስቲ የሐዋርያት ሥራ ምዕራፍ 19 ቁጥር 23 ላይ እዚህ ጋር ከወጣ አብረን እናነበዋለን። የሐዋርያት ሥራ ምዕራፍ 19 ቁጥር 23 ከ23 እስከ 27 እናንብበው እስቲ። ከ23 እስከ 27 ሃሌሉያ። ካልሆነ ወይ ከዚህ ላይ አነበዋለሁ። ከ23 እስከ 27 እዛ እስከሚወጣ ድረስ ሃሌሉያ። አብረን ብናነበው አሪፍ ነው። ሃሌሉያ። እሺ 23 እንደዚህ ይላል። በዚያም ጊዜ ስለዚህ መንገድ ብዙ ሁከት ሆነ። እንግዲህ ታውቁታላችሁ ታሪኩን ማለት ነው። ሳነበው ይገባቸዋል። በዚያን ጊዜ ስለዚህ መንገድ ብዙ ሁከት ሆነ። ብር ሰሪ የሆነ ድሜጥሮስ የሚሉት አንድ ሰው የአርጤምስን ቤተ መቅደስ ምስሎች በብር እየሰራ ለአንጥረኞች እጅግ ትርፍ ምን ይል ነበር? ያገኝ ነበርና ይህንም የሚመስለውን ስራ የሰሩትን ሰብስቦ እንዲህ አላቸው፣ ሰዎች ሆይ ትርፋችን በዚህ ስራ እንደሆነ ታውቃላችሁ። ይህ ጳውሎስ በእጅ የተሰሩት አማልክት አይደሉ ብሎ በኤፌሶን ብቻ ሳይሆን ከጥቂት ክፍል በቀር በእስያ ሁሉ ብዙ ሕዝብን እንዳስረዳና እንዳሳተ አይታችኋል፣ ሰምታችሁማል። ስራችንም እንዲናቅ ብቻ አይደለም፣ በእስያ ሁሉ ዓለሙም የሚያመልካት የታላቂቱ አምላክ የአርጤምስ መቅደስ ምናምን ሆኖ እንዲቆጠር እንጂ ታላቅነቷም ደግሞ እንዲሻር ያስፈራል ይላል። ክብር ለኢየሱስ ይሁን። ይኸውላችሁ በቃ ይሄን አንብቡት እስቲ። ስራችንም እንዲናቅ ብቻ አይደለም፣ ይኸውላችሁ ስራችንም እንዲናቅ ብቻ አይደለም፣ እስያም ዓለሙም የሚያመልካት የታላቂቱ አምላክ የአርጤምስ ቤተ መቅደስ ምናምን ሆና እንዲቆጠር እንጂ ታላቅነቷ ደግሞ እንዳይሻር ያስፈራል። ወገኖች ኤፌሶን የሚባል ከተማ ውስጥ ዓለም ሁሉ የሚያመልካት ሰዎች አሁን የሆነ ቦታ እያሉ እንደሚሄዱት ስም እንዳልጠራ ነው። ምን ያደርግልናል? በዚህም ሃይማኖት በዛም ሃይማኖት እንደሚሄዱት ወደ ኤፌሶን ከተማ ዓለም ሁሉ የሚሰበሰብባት ጣዖት አለ፣ አጋንንት አለ። ኢየሱስ ጌታ ነው። በቃ በጣም ሂውጅ የሆነ ቴምፕል መቶ ምናምን ፒላር ያለው ዞራችሁ ማትጨርሱት ዓለም ሁሉ እየሄደ የሚደፋበት የሚሰግድበት አጋንንትን የሚያመልክበት የሚቀባበት የጣዖት መናኸሪያ ነች ኤፌሶን። ኤፌሶን ማለት በነገራችን ላይ ኤዥያ ማይነር የሚባለው አሁን ሞደርን ዴይ ተርኪ ማለት ነው። ቤተክርስቲያኑ አሁንም ፈራርሶ ኤፌሶን ቤተክርስቲያን አለ፣ የሄዱ ሰዎች ይጎብኙታል። አርጤምስ የምትባለው አምላክ አጋንንት ጣዖት ዓለም ሁሉ ከዓለም ዙሪያ የተማረ ያልተማረ ያለው የሌለው ሁሉ እየሄደ የሚደፋበት። በነገራችን ላይ አርጤምስ የምትባለው ስሟ ይጠቀስ እንጂ አሁን አይታችሁ ከሆነ አንዳንድ ሰዎች ወደ አንድ ቦታ ላይ ለሆነ መንፈሳዊ ነገር ብለው ሲሄዱ እዛ ከተማ ላይ ያ ይታወቃል እንጂ ያለው እሱ ብቻ አይደለም። ማዕት አጋንንት፣ ማዕት አምልኮ፣ ማዕት ጣዖት፣ ማዕት የዲመን ማዕት ያለበት ከተማ ነው። እንደዚህ አይነት ከተማ ነች ኤፌሶን። እስቲ ተመልሰን ኤፌሶንን እዛው 19 ላይ ከ35 ጀምሮ እናንብበው እስቲ። ከ35 ጀምሮ እንግዲህ ታውቃላችሁ በዚህ ምክንያት ከባድ ሁከት እንደተነሳ አሁን ደግሞ ከዛ ሁከት ጋር የተያያዘ ነው። የከተማይቱም ጸሐፊ ይላል እዚህ ጋር አብረን እናንብበው እስቲ። የከተማይቱም ጸሐፊ
ህዝቡን ጸጥ አሰኝቶ እንዲህ አለ የኤፌሶን ሰዎች ሆይ የኤፌሶን ከተማ ለታላቂቱ አርጤምስ ከሰማይም ለወረደው ጣዖቷ የመቅደስ ጠባቂ መሆኗን የማያውቅ ሰው ማን ነው? አሁን ደግሞ ይሄ ሰውዬ እየነገረን ያለው ነገር ምንድነው? አሁን ራሷ ኤፌሶን የምትባለው ከተማ ለአጋንንቱ ኦሬዲ በኮቨናንት የተሰጠች ያንተነች የተባለች ከአጋንንቱ ጋር ትስስር ያላት የአጋንንቱ ጠባቂ አጋንንቱ የኔ ነች የሚላት ከተማ ነች። ኢየሱስ ለዘላለም ጌታ ነው። የዚህ ጣዖት ጠባቂ ነች ተብላ ምን ይታረድላት ምን አይነት ደም ይፍሰስላት የሰውዩን የከብት የዶሮ በምን ቃል ኪዳን እንደገቡላት አይታወቅም። ለአጋንንቱ ግን ኤፌሶን ያንተ ነች ተብሎ ተሰጥቶታል። ኤፌሶን በኪዳን ያጋንንቱ ነች። ኢየሱስ ክርስቶስ ጌታ ነው። ኤሃብ ነበረች ኤፌሶን ለስፒሪቹዋል ዳርክነስ ለዲሞኒክ ኦፕሬሽን። ኤፌሶን እንደዚህ አይነት ከተማ ነች። አጋንንቱ አይኑን አፍጥጦ ጥርሱን አግጥጦ ኤፌሶን የኔ ነች ነው የሚል። ክብር ለኢየሱስ ይሁን። ኤፌሶን የኔ ነች ነው የሚለው። ሃሌሉያ። በእንደዚህ አይነት ከተማ ነው እነ ጳውሎስ ቸርች የከፈቱት፣ ቸርች ፕላንት ያደረጉት። በእንደዚህ አይነት ከተማ ነው እግዚአብሔር ስራ ያበዛላቸው። እስቲ ሁለተኛ ቆሮንቶስ ምዕራፍ 1 ጋር እንሂድ። እስቲ ምዕራፍ 1 ከ7 ጀምሮ አብረን እናነበዋለን። ከፈጠንኩባችሁ በጣም ይቅርታ አድርጉልኝ። ሃሌሉያ። ተስፋችንም ስለእናንተ ጽኑ ነው፣ ስቃያችንን እንደተካፈላችሁ እንዲሁ መጽናናታችንን ደግሞ እንድትካፈሉ እናውቃለንና። 8 በእስያ ስለደረሰብን መከራችን ወንድሞች ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳን ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር። አሁን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እርሱም ይህን ከሚያህል ሞት አዳነን ያድነንማል። እናንተም ደግሞ ስለኛ የጸለያችሁ አብራችሁ ስትረዱን በብዙዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል። ጳውሎስ እያለን ያለው ምንድነው? በእስያ ስለደረሰብን መከራ ለቆሮንቶስ ሰዎች ነው የሚጽፍላቸው። በነገራችን ላይ ጳውሎስ የኤፌሶን መጽሐፍ ሲጽፍ በሐዋርያት ሥራ ምዕራፍ 28 ላይ 2 ዓመት ቤት ተከራይቶ ሃውስ አሬስት ሆኖ እንደሚለው ማለት ነው። እዛ እስር ላይ ሆኖ ሃውስ አሬስት ውስጥ ሆኖ የጻፈው ነው ኤፌሶን። ከመታሰሩ በፊት ነው ደግሞ ለቆሮንቶስ የሚጽፍላቸው። እያላቸው ያለው ምንድነው? በኤስያ የሚለው ኤስያ የሚለው ኤፌሶን ነው። በዛ ስለደረሰብን መከራ ምን እንደሚታወቃላችሁ በህይወታችን እንኳን ተስፋ ምን እስክንቆርጥ ድረስ ምክንያቱም የገቡት እንደዚህ አይነት ከተማ ውስጥ ነው የገቡት። አየሩ ሁሉ ሰፈሩ ሁሉ ምን ዛፍ ቅጠሉ ሁሉ በአጋንንት የተያዘበት ሰፈር ነው የገቡት። ወገኖቼ እንደዚህ በአጋንንት የተያዘ በጥንቆላ በመተት በድግምት የተያዘ ሰፈር ሄዳችሁ ብትንበረከኩና ጸሎት የበዛበት ሰፈር ሄዳችሁ ብትንበረከኩ ሰማዩ አንድ ነው እንዴ? አይደለም። ጳውሎስ እያለ ያለው እንደዚህ አይነት ከተማ ውስጥ ነው የገባ ነው። እንደዚህ አይነት ሰፈር ውስጥ ነው የገባ ነው። ለአጋንንት በመስዋዕት የተሰጠ ከተማ ውስጥ ነው የገባ ነው። ዓለም ሁሉ እየመጣ አጋንንትን የሚያመልክበት ሰፈር ነው የገባ ነው። በዛ ይላቸዋል የተቀበልነውን መከራ እወቁት ይላል። በህይወታችን ተስፋ እስክንቆርጥ ወንጭ መንፈሳዊ ውጊያ እኮ ዱቄት ነው የሚያደርጋችሁ ታውቃላችሁ። እግዚአብሔር እየመጣ ያነሳችኋል እንጂ መንፈሳዊ ውጊያ ከተቀመጣችሁበት እንዳትነሱ ነው እኮ የሚያደርጋችሁ። አጥንታችሁ ነው ብትን ያለም ይመስላችሁ እኮ። ጳውሎስ ምን አለ? በኤስያ የደረሰብን መከራ የሞትን ድምጽ በውስጣችን እስክንሰማ የኛ ነገር አለቀ፣ የአገልግሎቴ ነገር አበቃ፣ የህይወቴ ነገር አበቃ እስከምንል በህይወቴ ተስፋ እስከምቆርጥ ድረስ ከአቅማችን በላይ ኢየሱስ ጌታ ነው ሆነብን አለ። በኤፌሶን የነበረን አገልግሎት
ከአቅማችን በላይ ከአቅማችሁ በላይ የመሰላችሁ የሆነባችሁ ካላችሁ ወገኖቼ የሰራዊት ጌታ እግዚአብሔር እንደገና ኃይላችሁን ያድሳል። የጀመራችሁትን ሳትጨርሱ አትሞቱም። የጀመራችሁት አይቋረጥም። ኢየሱስ ጌታ ነው። እሱ ግን እንዲህ ካለው ሞት አዳነን አለ። እንዲህ ካለው ሞት አዳነን። እስቲ አንድ ስፍራ ላይ እንሂድ ወገኖች። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 8 ላይ እንሂድ እስቲ። ሃሌሉያ ሃሌሉያ ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 8 እሺ። በኤፌሶን ግን እስከ ባለ 50 ድረስ ሰነብታለሁ። በኤፌሶን ቁጥር 9 ስራ የሞላበት በር ተከፍቶልኛልና ተቃዋሚዎች ምንድናቸው? ብዙ ናቸው፣ እልፍ ናቸው። አይገርማችሁም? እግዚአብሔር በእንደዚህ አይነት ከተማ ውስጥ ምን አለ? ስራ የሞላበት በር ተበረገደልኛል። እንደዚህ እኮ ነው ብርግድ የሚያደርገው የሰራዊት ጌታ እግዚአብሔር አምላክ። ጎጃም ይላክሽ። አሜን በይ። ኢየሱስ ጌታ ነው። በእንደዚህ አይነት አጋንንት በሞላበት፣ በእንደዚህ አይነት የጨለማ ተጽዕኖ በሞላበት፣ እንደዚህ አይነት ሳር ቅጠሉ ሁሉ ለክፉ በተሰጠበት ከተማ ሁሉ ለአጋንንት በተሰጠበት በዚህ ከተማ እግዚአብሔር ምን አድርጎናል አለ? የወንጌል በር ብርግድ አድርጎ ከፍቶልናል። ተቃዋሚዎች ምንድናቸው አለ? እልፍ ናቸው ወገኖቼ፣ እልፍ። ለዚህ የሚቃወሟቸው እኮ በስጋ አይደለም፣ አጋንንት የተቀጠቀበት ሰው ወገኖቼ። ያ እንትን 2000 አጋንንት ከውስጡ የወጣለት ሰው ትዝ ይላችኋል ማርቆስ 5 ላይ። ያ ሰው እብድ ባይሆን የዘነጠ ሱፍ የለበሰ ቢሆንና 2000 አጋንንት ያለበት ሰው ቢቃወማቸው አስቡት። ያላበደ ቢሆን እነዚህ ናቸው እኮ በኤፌሶን በህይወቴ ተስፋ እስክቆርጥ ያለ ልክ እስኪከብደኝ የሞትን ድምፅ በውስጤ እስክሰማ የኔ ነገር በቃ እስከምል መርከብ እየተሰባበረ ባጠገቤ ቆሞ የተናገረኝን ጌታ አምነዋለሁ እንዳለኝ እንዲሆን አምናለሁ ማለት የሚችል ጳውሎስ 200 ምናምን ሰው መርከቡ ተሰባብሮ ይጠፋል፣ አንድ ሰው አይሞትም ማለት የሚችል ጳውሎስ እነዚህ ሰዎች መጠመጡት። ተስፋ እስክቆርጥ አለ። ኢየሱስ ለዘላለም ጌታ ነው። በጣም የሚገርማችሁ አንድ ነገር ልንገራችሁ። ጳውሎስ የትም ከተማ ኤፌሶን የቆየበትን ቆይቶ ያውቃል። ኤፌሶን 3 ዓመት ቆይቷል ጳውሎስ የትም ከተማ። ወይ ብለን ዘለን እኛ ወተን አዲስ አበባ ምንገባበት፣ እሱ ግን እግሩን ጭራሽ እየነከረው መጣ የፈላ ውሃ ውስጥ። ክብር ለኢየሱስ ይሁን። ከኤፌሶንም የወጣው በግድ ነው። 3 ዓመት የተቀመጠው እንደዚህ አይነት ከባድ ቻሌንጅ ውስጥ፣ እንደዚህ አይነት ከባድ ጦርነት ውስጥ፣ እንደዚህ አይነት ከባድ መንፈሳዊ ውጊያ ውስጥ፣ እንደዚህ አይነት ከሞት ጋር መፋጠጥ ውስጥ ነው ጳውሎስ 3 ዓመት ነው የቆየው። 3 ዓመት የትም አልቆየም። ኢየሱስ ለዘላለም ጌታ ነው። ተከፍቶልኛል አለ በር፣ ትልቅ በር፣ የአገልግሎት በር። ተቃዋሚዎች ግን ምንድን ናቸው? በጣም ብዙ ናቸው። ኢየሱስ ጌታ ነው። እስቲ መጽሐፍ ቅዱስ የሚለውን ደግሞ እኔ በኤፌሶን ይቅርታ በሐዋርያት ሥራ ምዕራፍ 19 ቁጥር 11 ጀምሮ እስቲ እናንብበው። ምዕራፍ 19 ቁጥር 11 ጀምሮ ወገኖቼ በጣም አንድ ነገር አምናለሁ፣ በጣም አምናችኋለሁ። እናንተንም ቤት ሄዳችሁ በደንብ እንደምታነቡት ኢየሱስ ጌታ ነው። ከኤፌሶ መጽሐፍ ጋር በጣም ፍቅር እንደሚይዛችሁ ይኸውላችሁ ምን እንደሚል ስሙ። እንዲያውም ለሆነ ነገር 19:1 ብቻ ጋር እንሂድና 19:1 ብቻ ጋር እንሂድና ከዛ ወደ 11 እንመለሳለን። ክብር ለኢየሱስ ይሁን። 19:1 ላይ ይኸውላችሁ ምን ይላል መሰላችሁ? አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። የት ሄደ? ወደ ኤፌሶን መጣ።
አንዳንድ ደቀ መዛሙርት አገኘ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው እነርሱም አልተቀበልንም መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት እንኪያስ በምን ተጠመቃችሁ አላቸው እነርሱም በዮሐንስ ጥምቀት አሉት ጳውሎስም ዮሐንስ ከርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቃላቸው ይህንን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ ጳውሎስም እጁ በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው በልሳኖችም ተናገሩ ትንቢትም ተናገሩ ይላል ይኸውላችሁ ጳውሎስ በጣም አንድ ነገር አለው ያ መንፈስ እኛ ውስጥ የሚገባ አንዳንድ ሰዎች ክርስቲያንን ብለው ክሌም ሲያደርጉ የኛ የመጀመሪያ ጥያቄያችን በጌታ ነው ወይ ነው ምክንያቱም ክርስቲያን ነኝ ብሎ ክሌም የሚያደርግ ብዙ ነው አይደለ ስለዚህ በጌታ ነው ወይ ቦርን አጌን ነው ወይ ምናምን ነው ምንለው ከዛ አዎ ካለ you are my brother ጳውሎስ በጌታ ነው ብቻ አይደለም የሚጠይቀው ከዛ በኋላ አንድ ነገር ይጠይቃል በጌታ ነኝ በክርስቶስ ነኝ ጌታን ተቀብያለሁ ካለ በኋላ መንፈስ ቅዱስን እንደ ጌታ ተቀብለኸዋል ይላል ሰማችሁኝ ምንድነው ያላቸው በጌታ ነው አሉት በጌታ ናቸው ደቀ መዝሙር ናቸው ጌታን ተቀብላችኋል አዎ መንፈስ ቅዱስን ተቀብላችኋል አሁን ይወላችሁ በተለይ በዚህ ዘመን መንፈስ ቅዱስን ካልተቀበለ ሰው ጋር እንዴት ነው የምትራመዱት ማለት መንፈስ ቅዱስ ከማይመራው መንፈስ ቅዱስ ከማይነዳው መንፈስ ቅዱስ ከማያውቅ ሰው መንፈስ ቅዱስ ከማያሳስበው ሰው እንዴት ነው የምታምኑት አይከብድም እንዴ ወገኖቼ ጳውሎስ ምንድነው የሚላቸው መንፈስ ቅዱስን ተቀበላችኋል ለጳውሎስ ጌታን መቀበልና መንፈስ ቅዱስን መቀበል አብሮ መሄድ አለበት ክብር ለኢየሱስ ይሁን እንዳለስ እንኳን አልሰማንም አሉት እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው በልሳን ተናገሩ ትንቢት ተናገሩ ይላል ይሄ መንፈስ ወገኖቼ በጉባኤያችን ላይ በኃይል ይምጣ ኢየሱስ ለዘላለም ጌታ ነው በከተማችን ላይ ይሄ መንፈስ በኃይል ይምጣ ጌታን ተቀብለናል እያለን በክርስቶስ ነን ደቀ መዝሙር ነን አገልጋይ ነን እያለን ብቻ አንዘልቀው መንፈስ ቅዱስ መምጣት አለበት መንፈስ ቅዱስ ማሸነፍ አለበት ክብር ለኢየሱስ ይሁን እዛ ጋር ኤፌሶን እዛ ጋር ቸርች ተጀመረ በሉት በቃ እዛ ጋር እንደዛ ነው የገባው ጳውሎስ ኤፌሶን አሁን ወደ 11 እንመለስ ወደ 11 በጣም የሥራ በር ተከፍቶልኛል ተቃዋሚዎች ምንድናቸው ብዙዎች ናቸው ብሏል አሁን ኤፌሶን ወደ አንድ እያነበብኩላችሁ ምንድነው 19 ላይ የተጻፈው ኤፌሶን እንደሆነ እንድታውቁት ነው እግዚአብሔርም ይላል በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር የት በኤፌሶን በሉስቲ እስቲ በኤፌሶን ክብር ለኢየሱስ ይሁን አይ ቆይ እስቲ ተነጋግረን አንዳንድ ቺን መግዛት አለብን ለሁላችሁ እና ለምእመንም ያስፈልጋል ይሄ ነገር አኪዝ ግማሹን ይችላል ብሏል ክብር ለኢየሱስ ይሁን እስቲ በኤፌሶን በሉ እናንተ ድምጽ በጣም ኃይለኛ ነገር ነው ልንገራችሁ እግዚአብሔርም ይላል በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር የት ከፍቶለታል በሩን ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ደዌዎች ይወስዱ ነበር ሰዎቹ እዛው እየተፈወሱ ሰዎቹ እዛው ነፃ እየወጡ እዛው አጋንንት እየወጣ እዛ ቤት ደግሞ የተኛች አጋንንት ያዛት ሚስት አለችው እህት አለችው ወንድም አለው የታመማ አጎት አለው ሰፈር ሁሉ ወገኖቼ አጋንንት የገባበት ሰፈር ሁሉ ሞትና በሽታ ነው ከልብሱ ጨርቅ እየመነተፉ ጨርቅ እየወሰዱ ከየቤቱ አጋንንት ይወጣ ነበር ይሄ እንቀጥላለን ደዌያቸው ይለቃቸው ነበር ጨርቅ እየወሰዱ ደዌያቸው ይለቃቸው ነበር ክፎች መናፍስት ምን ይሉ ነበር ከተማው እንዳለ ተይዟል እኮ ነው የምላችሁ ክብር ለኢየሱስ ይሁን ከተማው እንዳለ እኮ በመናፍስት ተጽዕኖ ስር ነው ያለው ከተማውን እንዳለ እኮ አጋንንት ይዞታል የእያንዳንዱን ቤት እኮ አጋንንት ይዞታል በሩ ተከፈተልኝ የሚለው እኮ እሱን ነው በነገራችን ላይ ወገኖቼ በየገጠሩ የገቡ ከዛሬ 185 ዓመት በፊት አንዳንዱን ክልል ሙሉ ለሙሉ እኮ የወንጌል ጋር ያስባሉት እኮ ሰዎች ሲሄዱ እኮ የጣዖት ሰፈር እኮ ነው ሰፈሩ አገራችን እውነት ሸት ሰዎች እኮ ቤተክርስቲያን ለመትከል እድል ያገኙት አጋንንት እያስወጡ ነው ኢየሱስ ጌታ ነው አጋንንት ደግሞ የለቀቀው በሽታ አይፈወስም የትም ቢያዞሩት አይፈወስም ደግሞ እነሱ ከጠንቋይ ነው የሚያዞሩት ጭራሽ ወንጌል ይዘው የገቡት ሰዎች አጋንንት እየመቱ መናፍስት እያስወጡ 10 ምናምን ዓመት ተኝቶ አይለም አይሰማ አረፈውሰው አባቴ ሲፈውሰው ጌታን ሲቀበሉ አጋንንት ሲወጣ መንደሩ እንዳለ ባጋንንት ተይዞ ማለት ነው ኤፌሶን እንደዛ ነው በጳውሎስ እጅ የሚያስገርም ይደረግ ነበር ታምራት ይደረግ ነበር
አጋንንቶች ይወጡ ነበር በሽተኛ ይፈወስ ነበር ከጨርቁ እየወሰዱ ለምን ሆስፒታል እዛ ቸርች መምጣት የማይችል አገልግሎት ስፍራ መምጣት የማይችል ዊልቸር ላይ ያጋደመው በእግር ብረት ታስሮ ቤቱ ሲተቀመጠ ስንት አጋንንት ያዘው በየቤቱ አለ ጨርቁን እየቆረጡ ከጳውሎስ ላይ እየወሰዱ ሲጥሉት ሲል ሲወጣ እዛ ላይ ሲጥሉት ሲወጣ ከተማ ውስጥ ወንጌል ተስፋፋ ሰውየው እንደ ብሎ ከዛ ከተማ ይወጣ አባ ላከኝ ባገሬ በሰሜን ምድር ላከኝ አልፈራም ኢየሱስ ጌታ ነው እስቲ ላከኝ በሉ ላከኝ አጋንንት መናፍስ ይወጡ እንቀጥላለን አጋንንትንም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ወላቸው አጋንንትንም እያወጡ ምን ከሚሉት በቃ አጋንንት እያወጡ መዞር ነው ኤፌሶን በየጎዳናው ነው አጋንንት የሚወጣው ፋስት ፉድ በሉት ነገርኳችሁ እኮ ኤፌሶን ማለት በአጋንንት የተያዘ በጨለማ የተያዘ የጣዖት ምድር ከተማይቱ ራሱ ለአጋንንት የተሰጠች የአንቺ የዚች አጋንንት ጠባቂ ነሽ ተብላ ዓለምን ሁሉ የምትሰበስብ ከተማዋ ለአጋንንት የተሰዋች ኤፌሶን ዝም ብሎ አጋንንት እያወጡ መዞር ነው ኢየሱስ ለዘላለም እስቲ ኢየሱስን ጥሩ እስቲ እሱ እኮ ነው የሚያደርገው ሰዎቹ አይደሉ እስቲ ኢየሱስ በሉ እስቲ ይችላል እኮ ኢየሱስ ማስፈታት ኢየሱስ ክብር ለኢየሱስ ይሁን ውርንጭላይቷን ትንቢት ተንብዮባት ነበር በነብዩ አይደለ ንጉስሽ የዋው ነው ባያይቱ ውርንጭላ ተቀምጦ ወዳንቺ ይመጣል የሚል ዘመኑ በደረሰ ጊዜ አየዋ ታስራለች ስንት እኮ ትንቢት ይዞ ቃል ይዞ ምን ይዞ የታሰረ የለም እንዴ የናዝሬቱ ኢየሱስ ግን ታስራለች ብሎ አልዘለላትም አስፈትቶ ከበረባት ኢየሱስ ጌታ ነው ቃል ይዘው የታሰሩ ይፈታሉ ትንቢት ይዘው የታሰሩ ይፈታሉ አጋንንት ያሰራቸው ይፈታሉ አስፈትቶ ይከብርባቸዋል አስፈትቶ ትንቢቱን ይፈጽምባቸዋል አስፈትቶ ሐሳቡን ይፈጽምባቸዋል ዮሴፍ ልማል ነበረውም እንዴ እስር ቤት ነበር አስፈትቶ ነው የፈጸመበት ኢየሱስ ጌታ ነው አው ጌታ እንዲህ ብሎ ነበር ጌታ ቃል ሰጥቶ ነበር ከሀገሬ ሳልወጣ የዛሬ 8 ዓመት የዛሬ 5 ዓመት አሁን ያለውበት ሁኔታ ለቃሉ አይመችም የምትሉ ካላችሁ እግዚአብሔር አስፈትቶ ይከብርባችኋል አሜን ኤፌሶን እንደዚህ ነው በቃ ወገኖች አጋንንት ይወጡ መዞር ነው ጳውሎስም በሚሰብከው በኢየሱስ እናመላቸዋለን ይያሉ ክፎች መናፍስት ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ ምክንያቱም በቃ ሲያውጥ አጋንንት ማውጣት ነው በቃ የዞሩ አጋንንት ዛጋ ይጫዋል ዛጋ ይንጫጫል እከሌ ነፃ ወጣ ይባላል ያብዱ ሰው የተፈወሰ ይባላል ጭራሽ ጳውሎስ በሚሰብከው በኢየሱስ ስም ይያሉ አጋንንት ላይ ስም መጥራት ጀመሩ ህፃናቶች ሁሉ እንቀጥል ኢየሱስ ጌታ ነው የካህናትም አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት ክፉ መንፈስ ግን መልሶ ኢየሱስን አውቀዋለሁ ጳውሎስንም አውቀዋለሁ እናንተስ እነማን ናችሁ አላቸው ክፉ መንፈስም ያለበት ሰው ዘለለባቸው ቆስለውም ከዛ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው አሸነፋቸው ይህም በኤፌሶ በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ ሁላቸውም ላይ ፍርሃት ወደቀባቸው የጌታም የኢየሱስ ስም ተከበረ እንዴት አይከበርም ይከበራል እንጂ እንዳለ ሰሙት ይላል እንኳን ጳውሎስ ያደረገውን አይደለም እነዚህ አስቄዋ ልጆች ያደረጉትን ግሪኩም ሰማ አይሁድ ሁሉም ሰሙ ይላል ወገኖቼ ይሄ ነው የኤፌሶን ቤተክርስቲያን የተከለችው እዚህ መሃል ነው ኤፌሶን ማለት እቺ ነች ኢየሱስ ለዘላለም ጌታ ነው አጋንንቱም እንዳታቃላችሁ ኢየሱስንም አቋዋለሁ ብቻ አይደለም ጳውሎስንም አቋዋለሁ እዚህ ከተማ የገባውን ሰውዬ ቴሪተሪን እየተጋፋ ያለውን ሰውዬ እያባረረኝ ያለውን ሰውዬ ጳውሎስን አቋዋለሁ እማያቀሽ መስሎሽ ነው አይደል ለዚህ እኮ ነው ወገኖቼ ቤተክርስቲያን ከተማው ስትገባ ያ ሜንታሊቲ ያ ሐሳብ ከተማ የሚባል ነገር ውስጧ ወደደችም ጠላችም መግባት አለበት ኢየሱስ ጌታ ነው ኤፌሶን ማለት እንደዚህ ነው በቃ እንደዚህ ነው በየኮርነሩ አጋንንት የሚጮህበት ባለሱቅ ሙዝ ኪሎ ስንት ነው ስትል ሰውየው ይጮሃል
ክብር ለኢየሱስ ይሁን። እንደዛ ነው። እኔ አሁን በጣም እየበረርኩ ያለሁት ዋናውን ስላልጀመርኩ እኮ ነው። ኢየሱስ ጌታ ነው። እስቲ ምዕራፍ አንደኛ ቆሮንቶስ ምዕራፍ 15ን ጋር እንሂድ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር ከ30 ጀምሮ እስቲ እናንብበው እስቲ። መግቢያው እኮ ጊዜ ወሰደብኝ እኮ ወገኖች። ይኸውላችሁ አንደኛ ቆሮንቶስ ላይ ቅድም እንዳልኳችሁ ነው ጳውሎስ ለቆሮንቶስ ሰዎች ጽፍላቸው ኤፌሶንን ሜንሽን አድርጎላቸዋል። አሁን እዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ ደግሞ አንዳንድ ሰዎች ትንሳኤ ሙታን የለም የሚሉ ናቸው ደግሞ የመጡት ፌስ ያደረጉት ማለት ነው። አሁን ጳውሎስ ትንሳኤ ሙታን ከሌለማ እዚህ ጋር ቆመን የምንሰብከው ምን ጥቅም አለው? ትንሳኤ ሙታን ከሌለ የምታምኑትም ቸርች የምንለው ምን ሰብከው ምንም ከንቱ ነው አለ። ትንሳኤ ሙታን ከሌለማ እግዚአብሔር ራሱ ክርስቶስን አስነስቶታል ብለን በሱ ላይ ዋሽተናል አለ አይደለ? ይሁት ከዛ እኛስ አለ ይኸውላችሁ ትንሳኤ ሙታን ከሌለ ከምን ጋር እንዳነጻጸረው ይሁ እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው? ሙታን ካልተነሱ ማለቱ ነው። በሚያስፈራ ኑሮ የሚኖረው የት ነው ጳውሎስ? ቁጥር 31 እኛስ ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው? በጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማሉ ወንድሞች ሆይ ዕለት ዕለት ምን እላለሁ? እሞታለሁ። ዕለት ዕለት በየቀኑ እሞታለሁ። በመሰረቱ ያን ነገር ልንገራችሁ፣ በጣም በተቀባ ሰው በጣም ብዙ ሰው ይቀናል። ምን ማለት እንደሆነ ግን አይገባውም። አይገርማችሁ? የገቡበት ሰዎች እኮ ይኸውላችሁ ያን ነገር ልንገራችሁ፣ ተደብቆ ማልቀስ ነው የሚተርፋችሁ። ክብር ለኢየሱስ ይሁን። ዕለት ዕለት እሞታለሁ አለ። ቁጥር 32 እንደ ሰው በኤፌሶን ከአውሬ ጋር ከታገሉ ሙታንስ የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላና እንጠጣ አለ። አይገርማችሁ? ሙታን ከማይነሱ ከሆነ ዕለት ዕለት እየሞትኩ ነው በኤፌሶን በሚባል ከተማ። ሙታን የማይነሱ ከሆነ በኤፌሶን እንደ ሰው ከአውሬ ጋር እየታገልኩ በላው እያለ አፉን ከፍቶ እየመጣ ያለ እንቅልፍ ያለ ምግብ ያለ ምናምን ያለ ረፍት ሰማይ የመንፈሳዊ ጦርነት ተከፍቶ ከአውሬ ጋር የምታገልበት ምን ምክንያት? የት? ኤፌሶን ማለት እኮ ከአውሬ ጋር መታገል። ቅድም እንዳልኳችሁ ነው 2000 አጋንንት ያለበት ያበደው ሰው ያብዶ ነው። ያላበደው ይቃወማል ቁጭ ብሎ። ያላበደው ህዝብ ሰብስቦ ይቃወማል። ያላበደው ያሟረተ ይቃወማል። ያላበደው ያሳደመ ይቃወማል። ያላበደው ቀስት እየወረወረ ይቃወማል። በኤፌሶን በሚባል ከተማ እንዳይመስላችሁ አውሬ የሞላበት ነው። ክብር ለኢየሱስ ይሁን። ዕለት ዕለት እየሞትን ነው የምናገለግለው። ኤፌሶን ቆሮንቶስ እንዳይመስላችሁ የአውሬ መናሪያ ነው። ከአውሬ ጋር እየታገልን ነው የምናገለግለው። አንተ ያየው አጋንንት ማውጣቴን ነው። አንተ ያየው ሰዎች መፈወሳቸውን ነው። አንተ ያየው ቆሜ መስበኬን ነው። ከአውሬ ጋር የምታገለውን ተደብቄ ማለቅሰውን እግዚአብሔር ሆይ ሌላ ሰው የለም ወይ ምለውን አንተ አታውቅም። ከአውሬ ጋር ወገኖቼ ጳውሎስ አውሬ ሲላቸው እየተሳደበ አይደለም። ጳውሎስ የሚያውቀው ነገር አለ። ሐዋርያት ሥራ ምዕራፍ 19 እስቲ እናውጣው እንደው ትንሽ ለመረዳት። ክብር ለኢየሱስ ይሁን። 19 ከ20 ጀምሮ ሃሌሉያ።
እንዲህም ከ18 ጀምሮ እናንበው እስቲ ከ18 ሰላም ነው አይደል? ክብር ለኢየሱስ ይሁን። እስቲ አሜን በሉ። አዎ ሃሌሉያ። ሪቨሌሽን ከይቅርታ ጋር ሪቨሌሽን 19 ከ19 ጀምሮ ነው። 19 ከ19 ጀምሮ ሃሌሉያ። ወይኔ ሰዓቱም እየሄደ ነው እናንተ። እሺ ከ19 ጀምሮ እንደዚህ ይላል። በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየው። አውሬውም ተያዘ፣ በእርሱ ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነብይ ከእርሱ ጋር ተያዘ። እዚህ ያዝን ይወላችሁ። ቅድም 19 ላይ ስለ አውሬው ሲያወራ ነበር። 20 ላይ ግን የተያዘውን መያዙ አሪፍ ስለሆነ እሱ ፎከስ እናድርግ። እስቲ አውሬውም ምን አለ? እስቲ ተያዘ በሉ እስቲ። በእርሱ ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነብይ ከእርሱ ጋር ተያዘ። ወገኖቼ እንትን አውሬውም ተያዘ የሚለው ያወራ ያለው ስለ አንበሳ፣ ስለ ነብር፣ ስለ ዱር አራዊት አይደለም፣ ስለ ሰው ነው። ፍጹም ሰው ፍጹም አጋንንት ሊሆን ትንሽ የቀረው ማለት ነው። ፍጹም ሰው ፍጹም አጋንንት አላልኩም፣ ሊሆን ነው ያልኩት የሚመስል። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ምን ይለዋል? አውሬው ሐዋርያ ሥራ እንትን ሪቨሌሽን 13 ላይ ብትሄዱ ስለ አውሬው ይናገራል። አውሬው ተያዘ። ሰው ነው። መጽሐፍ ቅዱስም ብታጠኑ ሰው ነው አውሬው። ጳውሎስ አንድ ነገር ያውቃል። እነዚህ በቃ በአውሬ መጽሐፍ ቅዱስ የገለጣቸው ጳውሎስ እንትን የመገለጥ ብቃቱ ኃይለኛ ነው። እግዚአብሔር ምን ብሎ እንደሚጠራቸው ጠንቅቆ ነው የሚያውቀው። በዛ ሌቭል አጋንንት የተጠናወታቸው፣ በዛ ሌቭል አጋንንት የያዛቸው፣ በዛ ሌቭል የእግዚአብሔር መንግስት ጠላቶች የሆኑትን ያውቃቸዋል። አውሬው ምን አለ? ተያዘ ይላል። ከሱ ጋር ለአውሬው ይሰራ የነበረው ነብዩ ተያዘ ይላል። ከዛ በኋላ ሁለቱም በህይወት ሳሉ፣ ሁለቱም በምን ሳሉ? በዲን ወደሚቃጠል ወደ እሳት ባህር ተጣሉ ይላል። ጳውሎስ ወገኖቼ አሁን ለምንድን ነው ያመጣሁት? ጳውሎስ በኤፌሶን የታገልኩት ከአውሬ ጋር ነው ሲል እየሰደባቸው የሆነ ማለት የማይገባውን ቃል እየተናገረ ሳይሆን ሰዎቹ በዛ ሌቭል አጋንንት የሚጠቀምባቸው፣ በዛ ሌቭል ራሳቸውን ለጨለማው የሰጡ፣ በዛ ሌቭል ለእግዚአብሔር መንግስትና ለባሪያዎቹ ስቃይ የሆኑ አጋንንቱ በዛ ከተማ ላይ ስር የሰደደባቸው ሰዎች ናቸው። አውሬ ሲላቸው ስድብ አይደለም። የተጣሉ ይላል በእሳት ባህር። የእሳት ባህር ታውቃላችሁ አይደል? የመጨረሻው ፍርድ በቃ ሰው በምን ውስጥ ነው የሚጣለው? ለሰይጣንና ለመላእክቱ ወደ ተዘጋጀው ወሬት። በጣም እስቲ አንድ እንደው በጣም የሚገርም ነገር እዚህ ጋር ልንገራችሁና እስቲ 27 ላይ እስቲ ሪቨሌሽን 27 የእነዚህ ሰዎች አውሬነት ምን አይነት እንደሆነ ሪቨሌሽን 27 ሪቨሌሽን 27 ይኸውላችሁ 27 እንደዚህ ይላል። ሺውም ዓመት ሲፈጸም ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነብይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያሉ ይላል። በጣም የገረመ ምንድነው ብትሉኝ፣ ቅድም ያየነው ምንድነው? የአውሬውና ሐሰተኛው ነብይ ወደ እሳት ባህር ምን አሉ ይላል። አሁን እዚህ ጋር ሁላችሁ ዲያብሎስ ራሱ ከነሱ በኋላ ነው የገባው። ሁላችሁ ዲያብሎስ ራሱ ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነብይ ወዳሉበት ወደ ተጣሉበት ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ ይላል። አይገርም? ቀድሞት ነው የገቡት። ክብር ለኢየሱስ ይሁን። ለራሱ እኮ ነው የተዘጋጀው። ግን እነዚህ ሰዎች እዛ ነው የጠበቁት።
የኛ ጌታ ቀድሞን ባገኝ የገባ አለ። ኢየሱስ ለዘላለም ጌታ ነው። ቀድሞት ነው የገቡት። አጨብጭቡ፣ ግድ የለም ኢየሱስ ያድናል። ዋው! እንዴ ወገኖቼ ኤፌሶን ማለት እንደዚህ አይነት ከተማ ነው ልላችሁ ነው። ኤፌሶን ማለት እንደዚህ አይነት ከተማ ነው ልላችሁ ነው። እስቲ ኤፌሶን 19 ከ18 ጀምሮ እናንብበው እስቲ። ይሄንን ለሀገራችን እንደሚያደርግ እግዚአብሔር ተናግሮኛል። አሁንም ማነብላችሁን ኢየሱስ ጌታ ነው። ይኸውላችሁ ኤፌሶን 19 ከ18 ጀምሮ ይቅርታ ሐዋርያት ሥራ ማለት ነው። ሐዋርያት ሥራ ሐዋርያት 19 ከ18 ጀምሮ ሃሌሉያ ሃሌሉያ ከ18 ጀምሮ እንደዚህ ይላል። ይኸውላችሁ አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበር። ቅድም ነግሬያቸዋለሁ። ኤፌሶን 19 ሐዋርያት ሥራ 19 ማለት ኤፌሶን ከተማ ነው ብያቸዋለሁ። አይተነዋል አይደለ? አሁን ይኸውላችሁ ኤፌሶን ከተማ ውስጥ አጋንንት መውጣት፣ ድንቅና ታምራት፣ የበሽተኞች መፈወስ የእግዚአብሔር መለኮታዊ ሥራ ብቻ ሳይሆን አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ምን ይሉ ነበር? ይመጡ ነበር። ከዛስ ከአስማተኞችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። አቤት የኔ ጌታ! ኤፌሶን ከተማ ውስጥ ያጨናነቁት እስቲ አስማተኞች ናቸው በሉልኝ እስቲ። ደጋሚ፣ ደብተራ፣ ጠንቋይ፣ መተተኛ ነው የሞላው። አቤት ወንጌል እኮ ሲሰራ አይገርማችሁ? ከአስማተኞች ይኸውላችሁ ብዙዎቹ፣ ሁሉም አይደሉም እኮ ሁሉም አይደሉም፣ ግን ብዙዎቹ ከተማው ላይ ሲደግሙ፣ ሲጠነቁሉ፣ ሲያሟርቱ፣ ሲራገሙ፣ መስተፋቀር ሲሰሩ፣ አንዱ ለአንዱ እንዲገለው ሲሰራ፣ አንዱ አንዱን ሊያሳብደው የሚሰራበት ሲሰራ፣ እነ ጳውሎስ ላይ የሚደግሙ፣ የሚያሟርቱ፣ የሚጠነቁሉ የአስማተኞች፣ የጠንቋዮች፣ የመተተኞች፣ የደብተራዎች ከተማ ነው። ከኔ ጋር ናችሁ ወገኖቼ? ብዙዎቹ ግን መጽሐፋቸውን የአስማት መጽሐፋቸውን አመጣው ምን አሉ? ይሄን እግዚአብሔር ለምድራችን ተናግሮኛል። ስሙን አልጠራው ግን ብዙ ይቃጠላል ብሎኛል። ኢየሱስ ጌታ ነው። ብዙ ሰብስበው ያመጣሉ። ብዙ የዚህ የስፒሪቹዋል ዳርክነስ ሀብ የሆኑ ከተማዎች ሀገራችን ላይ የሚቃጠል ብዙ የጥንቆላ መጽሐፍ አለ። እስቲ እግዚአብሔር ስለዚህ አመስግኑት። በምድራችን ላይ ስለሚቃጠለው የጥንቆላ መጽሐፍ አመስግኑት። ስለሚቃጠለው ስለሚፈርሰው የድግምት ሥራ አመስግኑት። እግዚአብሔር ስለሚወርሰው ከተማ አመስግኑት። ሰው ሊሄድ የሚፈራበት ከተማ። እኔ እንዲያው ምን ብዬ መጸለይ ጀምሬያለሁ መሰላችሁ? ጌታ ሳስቦኝ ነው መጸለየው ብዬ ነው ማምነው። እግዚአብሔር መቼም እነዚህ አንዳንዶቹ ለራሳቸው ያደሩ እግዚአብሔር መስራት ሲጀምር አለንበት ለማለት ሮጦ ሄዳሉ። ጌታው ሥራህ እንዳያበላሹት ወርቴን እኮ ብነግራችሁ እግዚአብሔር በእነዚህ ከተማዎች ላይ እሳቱን ሲያመጣ፣ መንፈሱን ሲያመጣ፣ ደጋሚዎቹ፣ ደብተራዎቹ፣ ጠንቋዮቹ፣ አጋንንት ሳቢዎቹ ወደ ጌታ ሲመጡ፣ ህዝብ ወደ ጌታ ሲመጣ፣ እሳቱ መንደር ሲጀምር አለንበት ለማለት አንድ ቀን ሊረግጡት የማይፈልጉት ስፍራ ላይ እየነዱ ይሄዳሉ። የእግዚአብሔር ሥራ እንዳያበላሹት ጸልዩ። ኢየሱስ ጌታ ነው። አይገርማችሁም? ኤፌሶን እንዲህም የጌታ ቃል በኃይል ያድግና ምን ይል ነበር? ያሸንፍ ነበር። አሁን ካነበብኩላችሁ በላይ ስለ ኤፌሶን ምን እስካሁን አይበቃም? ስለ ኤፌሶን ይበቃል በሉኝ እስቲ። ስለ ከተማዋ ይሄ ሁሉ የጠንቋይ መናኸሪያ ምን ይሰራል እዛ ኤፌሶን? ሁላችሁ የምታውቁት
የኤፌሶን መጽሐፍ ምዕራፍ 6 12 ላይ ጳውሎስ ቁጥር 6 ይቅርታ ኤፌሶን 6:10 ላይ መንፈሳዊ ውጊያ በገለጸበት ልክ የትገልጾታል? የትም አልገለጸውም እኮ። ጳውሎስ ግን አንድ ነገር ነው የገባው። በዚህ በኤፌሶን ከተማ ላይ ያለ አጋንንት የሚመራቸው እነዚህ አውሬ ያላቸው ሰዎች፣ በእለት ዕለት ይገሉኛል ያላቸው ሰዎች፣ ተስፋ እስኪቆርጥ ድረስ መንፈሳዊ ውጊያ በዝቶብኛል ያላቸውን ሰዎች አንድ ነገር አስተዋለ። እነሱ አይደሉም። እስቲ እነሱ አይደሉም በሉ። ለዚህ እኮ ነው መጋደላችን አለ ከደምና ከስጋ ጋር እነዚህ አውሬ ናቸው ካላቸው ሰዎች ጋር አይደለም ማለት። ከጀርባቸው ያለ ካለቆች፣ ከስልጣናት፣ ከኃይላት፣ ከጌትነት፣ ከጨለማው ዓለም ገዢ በመንፈሳዊ ስፍራ ላይ ካለ ከክፉ መንፈሳዊ መንጋ ነው። ከነሱ ጋር አይደለም ማለት። በዚህ ልክ መንፈሳዊ ውጊያን የገለጸው ኤፌሶን ላይ ኤፌሶን አሁን ያልኳችሁን ኤፌሶን ስለሆነ ነው። ገብቷችኋል ወገኖቼ? አሁን ይሄ እኮ መግቢያው ነው ወገኖቼ። አሁን ጳውሎስ ይኸውላችሁ ጳውሎስ በሮም ሆኖ በእስር ቤት ሃውስ አሬስት ሆኖ ብያችኋለሁ። ለኤፌሶን ይሄን ደብዳቤ ሲጽፍላቸው ከተማውን እያሰበን ይጻፍላቸው። እስቲ ከተማውን በሉ። ከተማውን እያሰባችሁ መጸለይ ጌታ ይርዳችሁ። ጳውሎስ ይኸውላችሁ አላነበውም። ለኤፌሶን አንድ ቦታ ላይ እንደዚህ ብሏቸዋል። ለኤፌሶን ሰዎች እኔ አሁን ከኤፌሶን እሄዳለሁ፣ እኔ ስሄድ ግን በሩን ይዤባቸው የነበሩ አውሬዎች እንደሚገቡባችሁ እርግጠኛ ነኝ አለ። ያ ቃል በምን አይነት ክፋት በምን አይነት አውሬነት በር ላይ እንደቆሙ እንዴት ወጥሮ እንደያዛቸው እንዴት ለትለት እየሞተ እንደያዛቸው እንዴት ለትለት እየተጋደለ እንደያዛቸው ያውቃል። በሩን እሱ እንደያዘው ያውቃል። እኔ ስሄድ አለ ምክንያቱም ሁሉ ጊዜ በር ላይ ናቸው እንደሚገቡ አውቃለሁ አለ። ያውቀዋል ከተማውን ወገኖች። ስለዚህ ለኤፌሶን ሰዎች የሚጽፍላቸው ዝም ብሎ ተራ ደብዳቤ የሚሆን አይደለም። የኤፌሶን ሰዎች ወይ በአንድ ጥቅስ የሆነ ኮንፈረንስ በመካፈል የሆነ አንድ ስብከት በመስማት የሆነ አንድ ትምህርት በመማር ኤፌሶን ከተማ ውስጥ እንደ ክርስቲያን መዝለቃችሁ ነው ወገኖቼ። እነግራችኋለሁ ለጢሞቴዎስ እንደጻፈለት በመጨረሻው ዘመን የከፋ ሰዎች አሁን ያንዳንዱ ሰዎች አስተሳሰብ የሰው ነው የምትሉት የስጋ ነው የምትሉት አውሪያዊ ይሆናል። በምን በተራ ነገር ምን ልላችሁ ነው መሰላችሁ? አሁን ስለ ኤፌሶን የምናወራበት ብቻ አይደለም፣ ዘመኑ ተቀይሮ እኛ ያንኑ ፌስ የምናደርግበት ዘመን ላይ ደርሰናል። እየሰማችሁኝ ነው ወገኖቼ? ስለዚህ በምን በጥቅስ አናልፈውም፣ በአንድ ስብከት አናልፈውም፣ በኮንፈረንስ አናልፈውም። ሰሙኛላችሁ? በሆነ ስብከት አናልፈውም። የምናልፈው በመታጠቅ ነው። እስቲ መታጠቅ በሉ። ለዚህ እኮ ነው ምዕራፍ 6 ላይ ሲነግራችሁ ምናል የእግዚአብሔር ዕቃ ጦር ሁሉ ምን በሉ ልበሱ። የእግዚአብሔር ዕቃ ጦር ሁሉ በመልበስ ነው የምናልፈው። ኢየሱስ ለዘላለም ጌታ ነው። እንደዛ ነው ያላቸው ኤፌሶን ሰዎች ሆይ ለእናንተ ምጽፈው ደብዳቤ ተራ ደብዳቤ መሆን የለበትም። ለእናንተ ምጽፈው ደብዳቤ እንደዚህ ሙሉ የሆነ ነው። ቅድም ነግራችኋለሁ፣ ሙሉ ነው። በመጀመሪያ ደረጃ እናንተ ይሄን መንፈስ ፌስ ማድረግ ከፈለጋችሁ ቢ ኢን ክራይስት፣ በክርስቶስ ተሻሻጉበት፣ በክርስቶስ ተደበቁበት። ስትጸልዩም ስታመልኩም ስትወጡም ስትገቡም አንድ ነገር ካምሯችሁ አይለይ። ዩ አር ኢን ክራይስት። ኢየሱስ ጌታ ነው። ስትመላለሱ በህይወታችሁ ስትመላለሱ በመቀደስ ተመላለሱ። በህይወታችሁ ቀዳዳ እንዳያገኝ ከተማው ላይ ውልም ዝልም እያላችሁ አትችሉትም። በተጠራችሁበት መጠራት በጽድቅ በፍቅር እግዚአብሔርን በመፍራት በመንፈስ በትህትና ተመላለሱ። የመዋጋት የጸሎት አቅም የእግዚአብሔርን ዕቃ ጦር ሁሉ የመልበስ ህይወት ይኑራችሁ። በዚህ ከተማ እንዲህ ነው የምታልፉት ወገኖቼ። ዘመኑ አሁን ያለንበት ዘመን ብዙ በተለያየ መንገድ ሰዎች ህይወታቸውን ከተማቸውን ምናቸው ላጋንንት የሚሸጡበት ነው።
በፊልሙ በሉት በቲክቶክ በሉት በዩቲዩብ በሉት በጥንቆሎ በመተቱ በተለያየ ነገር እንደ ኤፌሶን ላጋንንት እየሰጡት ያለበት ዘመን ነው። እንዴት ነው የምናልፈው ብትሉኝ በመታጠቅ እስቲ መታጠቅ ብሉ እንደገና ኢየሱስ ለዘላለም ጌታ ነው። ለዚህ ነው የኤፌሶንን መጽሐፍ ደጋግመን እያሰላሰልን ማንበብ ያለብን። እንደዛ ነው። እስቲ ወደ ዋናው ሐሳብ በቃ በ10 ደቂቃ ውስጥ በ5 ደቂቃ ውስጥ እሺ ኤፌሶን ምዕራፍ 1 ለምን ለማንበብም እንዲመቻችሁ ትንሽ ነገር ብዬ ጨርሳለሁ። ኤፌሶን ምዕራፍ 1 አሁን የከተማውን ሁኔታ ነው የነገርኳችሁ። ኤፌሶን ምዕራፍ 1 ቁጥር 1 ክብር ለኢየሱስ ይሁን። ከቁጥር 1 እንጀምርና እናነበዋለን። ምዕራፍ 1 ቁጥር 1 ሃሌሉያ 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 ሃሌሉያ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን እስቲ እዛው እንመለስ ይወላችሁ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ሁሉ ጊዜ የትኛውንም ደብዳቤ ሲጽፍ በክርስቶስ ኢየሱስ በእግዚአብሔር በራሱ ሐዋርያ እንደሆነ የማይጽፍበት ደብዳቤ አለ? በሰው አልሆንኩም፣ ሰው አላደረገኝም፣ እግዚአብሔር ነው ያደረገኝ። ኢየሱስ ለዘላለም ጌታ ነው። ጳውሎስ አንድ ነገር ያውቃል ወገኖቼ፣ ከኛ በላይ አሁን ይሄን መረዳት ያለበት ሰው አለ። እግዚአብሔር ነብይ ያላረገው ነብይ ነው ብሎ፣ ሐዋርያ ያላረገው ሐዋርያ ነው ብሎ፣ ሰው ሐዋርያ ያረገው ሰው ነቢያት ያረገው ቤተክርስቲያንን ቆፍሮ አልቀበረም ነው አይደለም? በእግዚአብሔር መንግስትና በወንጌል ላይ ማዕት አልመጣም። አሁን ጳውሎስ በእያንዳንዱ ደብዳቤ ላይ እኔ ሐዋርያ የሆንኩት እግዚአብሔር አርጎኝ ነው ማለቱ ትርጉም አይሰጣችሁም? ሰጣችኋል። እስቲ አንድ ጊዜ ሪቨሌሽን ምዕራፍ 2 እዚህ ጋር አውጣልኝ። ሪቨሌሽን ምዕራፍ 2 ይኸውላችሁ እንደዚህ ይላል። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ ራሱ ይኸውላችሁ አሁንም ከኤፌሶን አልወጣንም። ሪቨሌሽን ላይ ለሰባቱ አብያተ ክርስቲያናት ለዮሐንስ ከተሰጠው መልእክት አንዱ ምንድነው? ወደ ኤፌሶን ለዚህ ቤተክርስቲያን ነው። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7ቱን ከዋክብት የያዘ በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራንና ድካምን ትዕግስትንም አውቃለሁ፣ ክፎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። አሁን ትርጉም መስጣችሁ እግዚአብሔር አምላክ ሐዋርያ ያለው ሐዋርያ ነኝ ብሎ የመጣውን መርምረህ ይለዋል። በግምት አይደለም። ምን ብለህ ሲመርምረህ በሉ ተሰማኝ ብለ አይደለም፣ በመሰለኝና በደሳለኝ አይደለም፣ የሆነ ህልማየው ይሄ ሰውዬ አላማረኝም ብለ አይደለም፣ ይሄንን ሰውዬ መርምረው ከጀርባው ምን እንዳለ አላቅም ብለ አይደለም፣ መርምረህ ክብር ለኢየሱስ ይሁን። ይኸውላችሁ የእግዚአብሔርን ቃል እያነበብን መረዳት፣ እያነበብን በቃሉ መኖር፣ እያነበብን በቃሉ ማደግ አንድ ነገር ነው። ትንቢት ሲመጣ የሆነ ሰው አየው ሲል የሆነ አካሄድን፣ የሆነ ትንቢትን፣ የሆነ መንፈሳዊ ነገርን በቃሉ የመመርመር ብቃት ሌላ ነገር ነው፣ ሌላ ከፍታ ነው። ክብር ለኢየሱስ ይሁን። መርምረህ ጳውሎስ እነዚህን እንኳን ሐዋርያ ነኝ ያለውን እንኳን አየው ተሰማኝ ደሳለኝ ብሎ ሳይሆን መርምረው፣ በቃሉ መርምረው። በኤፌሶን ቤተክርስቲያን በጣም የተባረከች ነች። በዚህ ፓስተር የሆኑትን ራሱ አገልጋዮቹን ራሱ ብታዩ ኤፌሶን ላይ ጳውሎስ ፓስተር ነበረ፣ ጢሞቴዎስ ፓስተር ነበረ፣ ሐዋርያው ዮሐንስ ፓስተር ነበረ፣ ቲኪቆስ ፓስተር ነበረ እና አጵሎስ ብዙ አስተማሪዎች ነበሩ። እንዲህ አይነት በጣም ጃይንት የሆኑ የእግዚአብሔር ሰዎች የነበሩበት ቤተክርስቲያን ነው። መርምረህ ስለዚህ እግዚአብሔር አምላክ ሐዋርያ ሳይሆኑ ሐዋርያ ነን የሚሉ በራሳቸው በአጋንንት ወይ በሰው ሐዋርያ የሆኑ ሰዎች አደጋ ስለሚፈጥሩ ራሱ አመሰገነው። ሐዋርያ ያላረኳቸውን ሐዋርያ ነን ሲሉ መርምር አወጣህልኝ ብሎ ማለት ነው። ወደ ኤፌሶን 1 እንመለስ። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን አሁን ትርጉም ሰጥቷቸዋል ብዬ አምናለሁ። ጳውሎስ እኔ ጌታ ነው ሐዋርያ አረገኝ የሚለው በእግዚአብሔር ፈቃድ የኢየሱስ ክርስቶስ እንመለስ ወደዛ 2 ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እስቲ ጸጋና ሰላም በሉ እስቲ ወገኖች። ሁሉ ምንም ነገር ከፊቱ አሁን እኛ በምንኖርበት በመናመልከው ጸጋ ከፊቱ ከሌለው አትፈልጉ። በቃ አሁን
ይኸውላችሁ ገንዘብና ሰላም ብትሉ ወፍ የለም። ገንዘብ ይኖር ይችላል፣ ሰላም የለም። ገብቷችኋል አይደል? ጸጋ በሉ እስቲ ጸጋ ነው የሚለመነው። እግዚአብሔር ጸጋ ይበቃል አለው። የዳነው በጸጋ ምንኖረው በጸጋ ምናመልከው በጸጋ ምናሸበሽበው በጸጋ እስር ቤት ቢጥሉ ትደሰታለህ። ለምን? በጸጋ ጸጋና ምን የጸጋ ለማኙን ወገኖቼ። ጸጋ ከሌለ ሰላም የለም፣ ደስታ የለም፣ እረፍት የለም፣ ፍቅር የለም፣ ትጋት የለም፣ ምንም የለም። ጸጋና ማት ቦታ ታገኙታላችሁ። ጸጋና ሰላም፣ ጸጋና ሰላም። በቃ ጸጋ ካላችሁና ደስታ ብሉ ከፈለጋችሁ። ጸጋና ትጋት፣ ጸጋና እግዚአብሔርን መፍራት፣ ጸጋና መቀደስ። ጸጋ የምትለዋን ካወጣችኋት ወፍ የለም ነው የምላችሁ። ክብር ለኢየሱስ ይሁን። ይቅርታ እንግዲህ ያው ስለ ሩጫዬ 3 እዚህ ጋር ትንሽ እንቆይ እስቲ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት አቤት እስቲ እናብረን። ይሄ እኮ በጣም ቁል እንደውም የኤፌሶንን በጣም እንደው በቃ አንኳር ነገር አውጣ ብትሉኝ ይሄን ነው የማውጣው። እስቲ አብረን እናንብበው። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይኸውላችሁ በክርስቶስ በየት ስፍራ አለ? ይኸውላችሁ ላይገባን አሁን ያስቸግረን የሚችል መስላችሁ በሰማያዊ ስፍራ እኔ ያለሁት አሁን እዚህ ነው። ገብቶቻል አይደል? በሰማያዊ ስፍራ እሺ፣ በዚህ ቢሆን ይገባኛል። በሰማያዊ ስፍራ እሺ፣ ከዛስ በመንፈሳዊ በረከት እንዴ በክርስቶስ በሰማያዊ ስፍራ ባረከኝ፣ ከዛ በመንፈሳዊ በረከት። እኔው ፍጥረታዊ በረከት ነው ቸገረኝ። ገብቶቻል አይደል? አሁን ከዚህ ቃል የሚጋጭብን ነገር ነው የምነግራችሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ምን ነው? በዚህ በምድር ላይ በፍጥረታዊ በረከት ቢያደርገው ወገኖች፣ ይሄ ማለት በሰማያዊ ስፍራ በመንፈሳዊ በረከት ማለት በፍጥረታዊ ስፍራ በፍጥረታዊ በረከትም ማለት ነው። ይኸውላችሁ በሰማያዊ ስፍራ ቅድም ኤፌሶን ምዕራፍ 6 ላይ በሰማያዊ ስፍራ ካሉ ከክፉ መንፈሳውያን ሰራዊት ጋር ነው አላለም? በሰማያዊ ስፍራ ላይ አሉ የሚርመሰመሱ። በዛ በሰማያዊ ስፍራ ላይ ግን እግዚአብሔር ምን አለን? ባረከሎች። በሰማያዊ ስፍራ መንፈሳዊ በረከት እንዳለ በሰማያዊ ስፍራ መንፈሳዊ እርግማን አለ። ሰዎች ይኸውላችሁ ጠንቋይ ቤት ሄደው ሰውየውን አስረው ደብድበውት ምን አይደለም ሕግ ይጠይቃቸዋል፣ አይችሉም እንደሱ። ጠንቋይ ቤት ሄዱና ግን ሰውየው ላይ በመንፈስ በሰማያዊ ስፍራ በመንፈሳዊ በረከት ምን ይሉታል? ያስረግሙታል። በሰማያዊ ስፍራ በመንፈሳዊ በረከት ያስረገሙት ሰውዬ ያስረገሙት በሰማያዊ ስፍራ በመንፈሳዊ በረከት ነው። ነገር ግን በሰማያዊ ስፍራ በመንፈሳዊ በረከት ያስረገሙት እርግማን በምድር ላይ ትዳሩን ይበትነዋል። ከኔ ጋር ናችሁ? በምድር ላይ ቢዝነሱን ይበትነዋል። በምድር ላይ ጤናውን ይመተዋል። በምድር ላይ ልጆቹን ይገላል። በምድር ላይ ያሳብደዋል። የናው ግን ያስረገሙት በሰማያዊ ስፍራ በመንፈሳዊ በረከት። ይኸውላችሁ በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ የተባረክነው በምድር ላይ በትዳራችን ላይ በረከት ይሆናል። በምድር ላይ በኑሯችን ላይ በረከት ይሆናል። በጤናችን ላይ በረከት ይሆናል። ክብር ለኢየሱስ ይሁን። ቁልፉ ስፍራ ላይ ነው የባረከን። እስቲ አራት ቶሎ በቃ ቶሎ ጨረስኩ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። እንግዲህ እስካሁን በክርስቶስ ነው አይደለ? አሁን ዓለም ሳይፈጠር ነው እንደ እግዚአብሔር አምላክ እንደ ዘፍጥረት ላይ ነው የበላው። ከዛ በኋላ 3:15 ላይ ነው ዘፍጥረት ቃል የገባው ምናምን። እግዚአብሔር እኮ ድንገት አይደለም ልጁን የሚያል ነገር የገደለው። እንደ ካምፓኒዎች እንኳን እኮ ሪስክ ፎርካስት የሚያደርጉበት ሪስክ ሚኒማይዝ የሚያደርጉበት ሪስክ ቀድሞ የሚያውቁበት እኮ አለ። ልጁን የሚያል ነገር ድንገት እንዴት ይከፍላል? ዓለም ሳይፈጠር በፊቱ አለ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ መረጠን። አንድ ነገር ብዬ ቶሎ ልለፍ። ይኸውላችሁ እግዚአብሔር አምላክ በልጁ በክርስቶስ ኢየሱስ ሲጠራን ጌታን ስንቀበል አንድ ሰው ሲድን በሰማይ መላእክት እልል ይላሉ ብለን ሳልቬሽን ሆነ ብለን ሳልቬሽኑ ላይ ብቻ ፎከስ አድርገን ለሳልቬሽን ብቻ ሳይሆን እግዚአብሔር የጠራን ለቅድስናም ነው። ሰማይ ምን እንደሚታውቃላችሁ? አንድ የዳነ ሰው ብቻ ተገኘ ሳይሆን አንድ የሚቀደስ ሰው ተገኘ። ኢየሱስ ጌታ ነው። አንድ የሚለይ ሰው ተገኘ። አንድ ለእግዚአብሔር የሚሆን ሰው ተገኘ። አንድ እንደ ክርስቶስ የሚመላለስ ተገኘ ነው የሚለው ሰማይ አብሮ በፊቱ ያለ ነውር ስፓትለስ ፎልትለስ እንደዚህ አይነት ቤተክርስቲያን ነው የሚፈልገው የሚወስደው ጌታ። ክብር ለኢየሱስ ይሁን። እስቲ ቶሎ 5 ጨረስኩ።
በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ምን አለን? ምን ልንሆን? አቤት! እኔ አሁን ይወላችሁ ፓስተር ነግሮናል። የዛሬ ስንት ሺህ ዓመት ነብዩ እንትን በካሊፎርኒያ ሃይዌይ ላይ መኪና እየበረረ ሲሄድ አምቡላንስ ምን ሊሆን ይችላል እየበረረ ሲሄድ መንኮራኩራ ያለው አለ። ምን ይበል ታዲያ ነብዩ የዛሬ ስንት ሺህ ዓመት? አሁን ነብዩ ኢሳይያስ ምን አየው ይበል ወገኖቼ? ሊገባው ይችላል እንዴ? አይችልም። አሁን የልጅነት ነገር እንደዛ ነው ብላችሁ እኔ ምንም ምላችሁ ነገር የለም። ገና ያልተገለጠ ነገር ምን ልበላችሁ? ገና ያልተገለጠ ምን እንደምነው ይላል። ገና ሲገለጥ እሱ እንዳለ ሆኖ እናየዋለን እንጂ የልጅነት ጉዳይ ገና አልተገለጠም። ማን ያስረዳል? እስቲ ያጠገባችሁ ላለው ሰው ሚስጥሩ ያለው ልጅነት ጋር ነው አንዴ። በቃ ሌላ ቦታ አይደለም። ኢቭን ክርስቶስ ኢየሱስ እንኳን መጽሐፍ ቅዱስ ዮሐንስ ሲነግረን እኮ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማንም የለም። አጋንንቱ ማርቆስ 5 ላይ ኢየሱስን ሲያዩ 2000 አጋንንት ያለበት እንደ ጨርቅ የተዘረጋው ኢየሱስ የተቀባውን ቅባት አይቶ ሳይሆን የእግዚአብሔር ልጅ አለው። ልጅነታችን መታየት ከጀመረ ወገኖቼ ጉድ ነው የሚፈለው። እኔ አንዳንድ ጊዜ በጣም ይገርመኛል። ሰዎች ጌታን ይቀበሉና ከዛ በኋላ እንትን 6 ወር ዓመት ይማራሉ። ለምንድን ነው? ለማጥመቅ። ሰው እኮ ተምሮ ይጠመቃል አይደለም፣ ሰው አምኖ ነው የሚጠመቀው። ሰማችሁኝ? ሰው እንዴ ኢየሱስ የእግዚአብሔር ልጅ ነው ብሎ ያመነውን ሰው ከዚህ በላይ ምን እንዲያምን ነው የምታስተምረው? አስተምረ ደቀ መዝሙር ነው የምታደርገው። ኢትዮጵያው ጃንደረባ አላነብላችሁም? አሁን ምዕራፍ 8 ላይ ሐዋርያት ሥራ እንዳልጠመቅ የሚከለክለኝ ምንድነው አላለም? ምንድነው ያለው ወንጌላዊው? ካመንክ እስቲ ካመንክ በሉ ይቻላል። ወዲያው ጃንደረባው ምን አለ? ኢትዮጵያው ጃንደረባ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ምን ላለው አምናለሁ። የእግዚአብሔር ልጅ እንደሆነ ያመነ ሁሉ ይጠመቃል። ከዛ የተማረ እንጂ ከልጁ በላይ ምን እንዲያምን ከዚህ በላይ እንደ ኢየሱስ ክርስቶስ ልጅ ነው ብሎ ማመን እኮ ምን አይነት ማይንድ ብሎዊንግ ነገር መሰላችሁ? እስቲ ጨረስኩ፣ በቃ ጨረስኩ። 6 ይኸውላችሁ እቺን የሚያጸና ተናግሬን ጨረስ። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይሄን አደረገ። በቃ ለምን ምን ፈልጎ ነው? እግዚአብሔር መጥቶ የሞተልኝ ምናምን ጸጋው እንዲመሰገን ሌላ ነገር የለውም። ቴንኪው ለማለት ነው በሉት በቃ። እሺ 7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። 8 ቶሎ ይኸውላችሁ በቃ እዚህ ጋር ጸጋውን በጥበብና በአእምሮ ሁሉ ምን አለን? በቃ እቺን ተናግሬ ጨረስኩ። ይኸውላችሁ ጸጋውን በጥበብና በቃ እቺን በደንብ ስሙ። ይኸውላችሁ ምኑ ነው የሚገባው? አሁን ኢየሱስ ክርስቶስ እንደኛ 9 ወር አምጣ እናቱ የወለደችው ሰው ስጋ ለባሽ በምድር ላይ የሚመላለስ አብሮት የበሉ የጠጡ እንደ ሕፃን ልጅ የተጫወተ ቸርች ሰንዴይ ስኩል የሄደ የእግዚአብሔር ልጅ ነው አምላክ ነው ብዬ እንዴት ልመን? እኔ ምኑ ይታመናል? አዲስ ኪዳን ጳውሎስ ምን አለ? ስፋቱ፣ ርዝመቱ፣ ጥልቀቱ፣ ወርዱ ምኑ መታወቅ አይችልም አላለም? የእግዚአብሔር ፍቅር እኮ የማይታወቀው እኔ እንዴት ልወቀው? አይሆንም እኮ። የእግዚአብሔር ጸጋ ይኸውላችሁ የእግዚአብሔር ጸጋ በልጁ የተገለጠ ጸጋ፣ በፍቅሩ የተገለጠ ጸጋ፣ በስጦታው የተገለጠ በምህረቱ የተገለጠ የቸር የሆነ ጸጋ እኔ አይምሮ ላይ ካልሰራ ላቀው አልችልም። ገባችሁ ወገኖቼ? ጸጋውን በምን አበዛልን? እኔ አይምሮ ላይ ጸጋ ካልሰራ በታምር ምን ብዬ ነው ማቀው? አትችሉም እኮ ልታውቁት። ጸጋ እዚህ ላይ ሲሰራ አእምሮ ላይ ሲሰራ ቅባት አእምሮ ላይ ሲሰራ ኢየሱስ የማን ልጅ ነው? ኢየሱስ ማን ነው? ፍቅሩ ይገባኛል፣ ምህረቱ ይገባኛል፣ ቸርነቱ ይገባኛል። ጸጋው ግን በጥበብና በአእምሮ ሊገለጥልን ይገባል። ጸጋው ይብዛልን ወገኖቼ። ክብር ለኢየሱስ ይሁን። ተነስተን እንጸልያለን። ኦ ራባሻ ካታራባጃና ማሳ ወገኖቼ ዛሬው መልእክት ምንድነው? ሐሳብ ብትሉኝ መታጠቅ አለብን ወገኖቼ፣ መታጠቅ አለብን። መታጠቅ እግዚአብሔርን ጦር ዕቃ ሁሉ መታጠቅ አለብን። መንፈሱን መታጠቅ አለብን። ቃሉን መታጠቅ አለብን። መወሰን አለብን። ለመታጠቅ መወሰን አለብን። ኢየሱስ ለዘላለም ጌታ ነው። እስቲ አንድ ነገር ያገኘኝ ጌታ ሆይ በሉት ዛሬ። አንድ ነገር ያገኘኝ ጌታ ሆይ፣ ካንተ ጋር የሚያጣብቀኝ ነገር ያገኘኝ ጌታ ሆይ። ራባሻ ካታራባጃና ማካቱሩባ ሺቢሪቢሪቢሪቡስ አንድ ነገር ያገኘኝ ጌታ ሆይ በሉት እስቲ በናዝሬቱ በጌታ በኢየሱስ ክርስቶስ ስም። ራባሻ ካቶሮቦ ዮሮቦ
ጂቢቢቢቢ ሱኩ ፓራባዲኒ ሙሳ አንድ ነገር ጌታ ሆይ አንድ ነገር ያገኘ ይበሉት ራባሻካ ቶሮቦ ጆሎቦ ጎዶሮቦ ጆሎቦ ጎዶ ሃሌሉያ ኢየሱስ ለዘላለም ጌታ ነህ እግዚአብሔር ለዘላለም እግዚአብሔር ነው እግዚአብሔር በዚህ ዘመን አስታጥቀ ይበሉት ልታጠቅ ቃል ልታጠቅ መንፈስ ልታጠቅ የእግዚአብሔርን ቃጦር ሁሉ ልታጠቅ አሁን ዘመኑን ምሻገርበትን ኃይል ይፈልጋለሁ በሉት ዘመኑን ምሻገርበትን ዘመኑን ማልፈበትን በዘመኑ ላይ መሰለጥንበትን እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም አስታጥቀ ሰማይ በላይ ይከፈት ጃባጋዳራ ባጃና ማጋዳራ ባጃላ ባጋዳራ ባራባራ እግዚአብሔር ሰማይ ይከፈት በኢየሱስ ስም ይከፈት የፈለገ ተጽዕኖ ቢኖር የፈለገ ምድሪቱ ያጋንንት ብትሆን የፈለገ ጨለማ አሰራር ስውር ድብቅ የረቀቀ ቢሆን ኢየሱስ ግን ከኛ ጋር ነው እናሸንፋለን እንወርሳለን እንወጣለን መጸለይ እንችላለን መትጋት እንችላለን መስበክ እንችላለን ሃሌሉያ ሺባጋዶ ጎጄጌ ባጋዲ ጋራ ባዳራ ባዱሩ ቡዱሩ ጄባባባ ሴካሮጃችሁንስ ወደ ላይ ዘርጉና ወገኖች አስታጥቀኝ በሉት ጌታ ሆይ አስታጥቀኝ እለምንሃለሁ አስታጥቀኝ የሆነ እኔ ያልተለማመድኩት ነገር ውስጥ አስገባኝ እስከ ዛሬ ያልተለማመድኩት ነገር ውስጥ ጨምረኝ በጸሎት ቢሆን ቃሉን በማንበብ ቢሆን ህብረት በማድረግ ቢሆን በማገልገል ቢሆን በቅድስና በመመላለስ ቢሆን በመንፈሳዊ ውጋ ቢሆን ስለ ክርስቶስ በማወቅና በመረዳት ቢሆን እግዚአብሔር አንድ ልዩ የሆነ ያልተለማመድኩት ነገር ውስጥ አስገባኝ በሉት አስገባን ጌታ ሆይ አስገባን አባት ሆይ የእግዚአብሔርን ቃጦር ሁሉ መልበስ ይሆንልን እግዚአብሔር እናመሰግንሃለን እናከብርሃለን ከፍ እናረጋሃለን ክብሩን አንተ ውሰድ የሰማነው ቃል 100 እጥፍ በእኛ ላይ ያፍራ የሰማነውን ቃል ሊለቅም የሚወጣ አጋንንት ይመታ የሰማነውን ቃል ሊለቅም የሚወጣ ወፍ ይመታ በናዝሬቱ በኢየሱስ ክርስቶስ ስም ጸጋ በአእምሮአችን ላይ ይስራ የሰማነውን እንድናውቀው እንድናስተውለው ልንረዳውና ልናውቀው የማንችለውን ሰማያዊ ነገር እንድናውቀው እንድንረዳው የእግዚአብሔር ጸጋ በአእምሮአችን ላይ ይስራ ለቤታችን ስንል ጸጋው ቤት ይጠብቀን ኃይል ቤት ይጠብቀን መንፈስ ቤት ይጠብቀን ነፃነት ቤት ይጠብቀን ድል ቤት ይጠብቀን ጌታው እናከብርሃለን ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን ሃሌሉያ ክብር ለእግዚአብሔር አንተ ኢየሱስ ለዘላለም ጌታ ነው እግዚአብሔር ይባርካችሁ በሰላም ሂዱ